ሞገስ ከላያችን ላይ የሚሰጠን ነገር ነው፣ እንዲሁም ደግሞ ከላያችን ላይ የሚወሰድ ነገር ነው። ሞገስ የፈጣሪ ስጦታ ነው። የመጀመሪያ ማድረግ ያለብን ምንድነው? መገኘት የሌለብን ቦታ አለመገኘት። ዶክተር አለ በምትጋበዝበት ቦታ ሁሉ አትገኛል። ሰዎችን መለመን መለማመጥ ሞገስን ይቀንሳል አይደለ? እኔ ከዶክተር ጋር ስራ ከጀመርኩኝ በኋላ በርካታ ሰዎች የሚሰጡኝ ክብር አለ። የሚቅሙ፣ የሚያጨሱ፣ የሚጠጡ፣ ድራግ የሚወስዱ ጓደኞችህ ከሆኑ show me your friends and I will show you your future። ያንተን ፊውቸርን ያሳያለሁ። ትምህርት አቋርጣለህ፣ ችግር ውስጥ ትገባለህ። ሰላም ተመልካቾቻችን እንዴት ናችሁ? ሳምንታችሁ እንዴት ነበረ? እንግዲህ እኛ ሳምንታችን በጣም በጥሩ ሁኔታ አልፎ ዛሬ ተገናኝተናል። እንደምን አለ ዶክተር? ደህና ነኝ ፕኔል፣ አንቺ እንዴት አለሽ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ ተመልካቾቻችን ጋራ ከባለፈው ሳምንት ካቀረብነው ፕሮግራም ጋራ ተያያዥነት ያለው ግን ደግሞ ያንን ሀሳባችንን የሚያጠነክር ለየት ያሉ ሀሳቦችን ይዘን ወደ ተመልካቾቻችን መተናልና ተመልካቾቻችን ያው ሳምንት እንደሚታወቀው ያነሳነው ስለ ሞገስ ወይም ደግሞ ፌቨር ነበረ። በርካታ ለህይወታችን ስንቅ የሚሆኑ የሚጠቅሙ ሀሳቦችን አንስተን ከዶክተር ጋራ ተነጋግረናል። በተለይ ደግሞ ባለፈው ሳምንት ትኩረት ያደረግነው እንግዲህ ሞገስ ለምን እንደሚያስፈልግ ሞገሳም የሆኑ ሰዎች ምን አይነት ሰዎች እንደሆኑ በርካታ ሀሳቦችን አንስተን ነበር አይደል ዶክተር? ትንሽ ወደኋላ መለስ አድርገን ቪዲዮን ቢያዩት ደስ ይለኛል። በጣም የሚጠቅም ስለሆነ ትንሽ ወደኋላ መለስ ብለን እናንሳና ከዛ ወደ ዛሬው እንሄዳለን። ፌቨር ስንል የሶስቱ መወደድ፣ መከበርና መደነቅ ድምር ውጤት ነው። አሁን ይሄን ስናወራ የምናወራው ፌቨርን ስናወራ ወይም ሃይሊ ፌቨርድ ስለመሆን ወይም ስለ ሞገስ ስናወራ ቀድም እንዳልሽው ነው። ከሰውነት ሳይዝ ጋር ግንኙነት የለውም። ከቁመት ጋር፣ ከውፍረት ጋር፣ ኢቭን ከቁንጅና ጋር ግንኙነት የለውም። ልዩ ነገር ነው ፌቨር። በጣም የተለየ ዩኒክ የሆነ ግን በጣም አስፈላጊ ነገር ነው እና ምንም ግንኙነት የለውም ከሱ ጋር። ይሄንም ስናወራ ከእንትን ጋር እናያይዘው። ስለ ጥቂት ታዋቂ ሰዎች አይደለም የምናወራው፣ ስለ መንግስት ባለስልጣኖች አይደለም የምናወራው፣ ወይም ስለተወሰነ ግሩፕ አይደለም የምናወራው፣ ስለ ሁላችንም ነው የምናወራው። ይሄ ለሁሉም ሰው የሚሆን ለሁሉም ሰው የሚያስፈልግ ካገኘነው ደግሞ የተለየ በጣም አስደናቂ የሆነ ነገር ነው። ምንድን ነበር ያልነው? 3 ነገሮችን ይጨምራል። መወደድ ላቭድ፣ መደነቅ አድማየርድ እና መከበር ወይም ሪስፔክትድ መሆንን ይጨምራል ብለናል። መወደድ፣ መደነቅ፣ መከበር ይጨምራል። ሚስጥር ነው ሚስትሪ ነው ብለን አስቴርን በኋላ ንግስት አስቴር የሆነችውን ሶሎሞንን በኋላ ንጉሥ ሶሎሞን የሆነውን አንስተን እያየን ነበር። ምን ያደርግልናል ፌቨር ብለን ጠየቅንና ምናልን ፌቨር ካለ ላያችን ላይ ሃይሊ ፌቨርድ ከሆንን ሞገስ ካለን አንደኛ እድሎች ወደኛ ይመጣሉ። የተለያዩ ኦፖርቹኒቲስ ወደኛ ይመጣሉ። እኛ ወደ እነሱ ሳንሄድ እነሱ ወደኛ ይመጣሉ አይደል? በሮች ይከፈቱልናል አለን። ልክ እንደ ሱፐርማርኬት በሮች ልክ ስትደርሽ እንደሚከፈቱት በሮች ይከፈታሉ አለን። ሰዎች በነገር ሁሉ ይተባበሩናል፣ የእኛን ነገር ለመፈጸም ይነሳሉ። 4ኛ ተሰሚነት መደመጥ ይሰጠናል አለን። 5ኛ ህዝብን የምንጠቅም ሰዎች እንሆናለን አለን። 6ኛ በነገር ሁሉ ፕሮስፐር እንበለጽጋለን፣ ፕሮስፐሪቲ እናገኛለን አለን። መጨረሻም ጠላቶች ቢነሱ ፌቨር ያላቸውን ሰዎች ሞገስ ያላቸውን ሰዎች ማጥፋት አይችሉም ደግሞ አለን። ከዛ እንዴት ይመጣል ደግሞ የሚለውን አይተናል። ቪዲዮም ቢያዩት በጣም መልካም ነው። አንደኛው ያልነው በመከራ መጽናት ነው። የዩጋንዳን የወርቅ አዘገጃጀት፣ አሜሪካ ደግሞ የኔቫዳን የወርቅ አዘገጃጀት አይተን በሁለቱም በእሳት ውስጥ ማለፍ አለባቸው። ስለዚህ ሰው ሞገስ ለማግኘት በመከራ ውስጥ ያልፋል። በቴስት ሲደረግ ሲፈተን መጽናት አለበት ብለን ነበር። 2ኛ ብልጣብልጥነት ሞገስ አያመጣም። ዊዝደም ግን ጥበብ ግን ሞገስን ያመጣል ብለናል። 3ኛ ያነሳ ነው የልብ ንጽህና ፒውር ሃርትድ መሆን አለብን ሞገስን ለማግኘት ብለናል። 4ኛ ሞቲቫችን አንድ ነገርን ስናደርግ የልባችን ሐሳብ ለምንድን ነው የምናደርገው የሚለው ሐሳብ
ንጹህ መሆን አለበት ብለናል። አምስተኛ የከበረ አኗኗር የጨዋነት አኗኗር ደግሞ ያስፈልገናል ብለናል። ስድስተኛ አንደበት ንጽህና የምንናገረው ነገር በጥንቃቄ መሆን አለበት ብለን መጨረሻ ሰባተኛ ግን ሞገስ ፌቨር የፈጣሪ ስጦታ ነው። ባለፈው የተነጋገርንበት ይሄን ነበር። ዛሬ ደግሞ እንቀጥላለን ማለት ነው። እንግዲህ እነዚህን ባለፈው ያነሳናቸውን ሀሳቦች በአጠቃላይ ተመልካቾቻችን የእውነት ገብተው ቢመለከቱት እያንዳንዱ ሀሳብ በዝርዝር የቀረበበት ነውና እያንዳንዱን ሀሳብ ለመረዳት እድሉን ያገኛሉ ብዬ አስባለሁ። ዛሬ እንግዲህ ሞገስን ለማግኘት ራያችን ላይ ከሰራን፣ ሞገስ የሚሰጠውን ጥቅም ካነሳን፣ ሞገስን ካገኘን በኋላ ደግሞ ብዙ ማድረግ ያለብን ነገሮች አሉ። ምክንያቱም ሞገስ ከላያችን ላይ የሚሰጠን ነገር ነው፣ እንዲሁም ደግሞ ከላያችን ላይ የሚወሰድ ነገር ነው የሚለውን ሀሳብ ዛሬ በሰፊው እናነሳለን እና ሞገስን እንቀበላለን፣ ሞገስን ደግሞ ልንነጠቅም እንችላለን። ሰዎች ሞገስን የተላበሱ ሆነው የሆነ ሰዓት ላይ ያ ሞገሳቸው ደግሞ ከላያቸው ላይ ሊገፈፍ ይችላልና ሞገስን ካገኘን በኋላ ጠብቀን ተንከባክበን ማቆየት ያለብን ነገር ነው ማለት ነው ሞገስ። ስለዚህ ዛሬ እንዴት እንጠብቀዋለን? ሰዎች ሞገሳቸውን የሚቀንሱ ነገሮች ምንድናቸው? እንዲሁም ደግሞ ሞገስ ያላቸው ሰዎች ደግሞ ሞገሳቸውን የሚጨምርላቸው ነገሮች ምንድናቸው የሚለውን ሀሳብ ዛሬ ተመልካቾቻችን እንግዲህ ይዘን በሰፊው ወደ እናንተ የምንደርስ ነው የሚሆነው። ዶክተር እንግዲህ ሰዎች ሞገስ ካላቸው፣ ሞገስን ካገኙ፣ ሞገስን ተላብሻለሁ ወይ ደግሞ ሞገስ ከፈጣሪ ተሰጥቶኛል ብለው ካሰቡ በኋላም ደግሞ መጠበቅ አለባቸው ማለት ነው። ሞገሳቸው መጠበቅ አለባቸው። ምክንያቱም በኔላሁን እንዳልሽው ሞገስ ይጨምራል፣ ይቀንሳል። ፌቨር ይጨምራል፣ ይቀንሳል። ሞገስ ይሰጣል፣ ይወሰዳል። ንጉሥ ሰለሞን ምን ይላል መሰለሽ? የተቀመመውን የሽቶ ዘይት ይላል የሞተ ዝንብ ያበላሸዋል ይላል። የሽቶ ዘይት በድሮ ዘመን ሽቶ የሚዘጋጀው እንዳሁኑ ስፕሬይ ሳይሆን በዘይት መልክ ነው የሚዘጋጀው እና የሽቶ ዘይት ነው፣ የሚቆይ ነው። አንዳንድ ሽቶ አይተሻል፣ ዛሬ ጠዋት ተቀብተሽ ተሰዓት የለም። አንዳንዱ ደግሞ ትናንት ተቀብተሽ እስከ ዛሬ ድረስ የሚሸጥ ሽቶ አለ። የዛ ጊዜ ግን ይዘጋጅ የነበረው በዘይት መልክ ነው። በዘይት ነው ግን የሽቶ ዘይት ነው። እዛ የተዘጋጀው የሽቶ ዘይት ውስጥ ግን ዝንብ ከገባች፣ አንድ ዝንብ ከገባች እና ከሞተች ሽታውን ታበላሸዋለች። እና አሁን ተመልከች፣ የሽቶ ዘይት ነው ግን አንድ ዝንብ ነች የገባችና ያበላሸችው። ስለዚህ ይሄንም ብሏል፣ የሞቱ ዝንቦች የተቀመመውን የዘይት ሽቶ ያበላሹታል ብሏል። ልክ እንደዚሁ ደግሞ ትንሽ ስንፍና ክብርን ያጠፋል ይላል። ትንሽ ስንፍና፣ አሁን ዝንቧንና ስንፍናና አመሳስሉን ያስቀመጠው። ሌላ ቦታ ላይ ደግሞ ስለ የወይን እርሻ ይናገራል። የወይን እርሻ ወይናችን አብቧል፣ ወይናችን ሬዲ ነው ይላል። መኃልየ ላይ ደግሞ ያኛው መክብብ ላይ ነው። ወይናችን አብቧል ይልና የወይን እርሻ እኔ ሳውዝ አፍሪካ ይቻውቃለሁ፣ ወይን ጠጅ የሚሰሩበት ቦታ ላይ እና በጣም ያምራል። ወይናችን አብቧል ይልና ወይናችንን ግን የሚያበላሹ ጥቃቅን ቀበሮች አሉ ይላል። አሁን እነዛ ጥቃቅን ቀበሮች ምንድነው? እርሻ ውስጥ ይገቡና ያበላሹታል። ልክ እንደዚሁ ባለሞገስ ትሆኝና ፌቨርድ ትሆኝና አንዳንድ ነገሮች ሞገሴን ሊቀንሱ የሚችሉ ነገሮች አሉ። ልክ እንደ ቀበሮዋ፣ እንደ ዝንቧ ነጭ ልብስ ላይ ትንሽ ጥቁር ነገር በጣም እንደምትታይ የኔን ሞገስ አፌክት የሚያደርጉ ሞገስ የተሰጣቸውን ሰዎች ለውጥ የሚያመጡ ነገሮች አሉ። የሚቀንሱ የሚጨምሩም አሉ እና መጠንቀቅ ያስፈልጋል ማለት ነው። መልካም፣ እንግዲህ ከሚቀንሱ ነገሮች እንጀምራለን። መጀመሪያ ላይ ብዙ ጊዜ ሞገስን የተላበሱ ሰዎች በህይወታቸው መጠንቀቅ ያለባቸው ነገር ያላቸውን ሞገስ እየቀነሰ እንዳያጡት እንግዲህ ከዚህ በታች የምናነሳቸውን ሀሳቦች በደንብ አጽንኦት ሰጥተው መጠንቀቅ አለባቸው ብዬ አስባለሁና የመጀመሪያ የምናነሳው ሀሳብ ምንድነው? ሰዎች ሞገሳቸው እንዳይቀንስ ሞገሳቸውን ጠብቀው ለመቆየት መገኘት የሌለባቸው ቦታ አለመገኘት። በቃ ይሄ አንዳንዴ አለ አይደል፣ እኛ በብዛት ይሉንታ ያጠቃንና መገኘት እንደሌለብን እኮ ቦታውን እናውቃለን፣ ግን ደግሞ ምን ብዬ ወይ ደግሞ ሰዎች ምን ይላሉ እንዴት እምቢላሉ የሚል ሀሳብ ወደ ውስጣችን ይመጣና እንገኛለንና የመጀመሪያ ማድረግ ያለብን ምንድነው? መገኘት የሌለብን ቦታ አለመገኘት። መገኘት የሌለብን ቦታ አለመገኘት። ምሳሌ ልስጥሽ። እሺ። አንድ ጊዜ የሆኑ ሰዎች ከውጭ መጡና የግድ ምሳ ካልጋበዝንህ አሉ
ከዛ ከኔ ጋር ደግሞ ሌላ ሰው ጋብዘዋል። ከዛ የት እንሂድ ሲባል እኔ የምሄድባቸው ቦታዎች በጣም የተወሰኑ ናቸው። ማለት የሲምፕሊሲቲው አለኝ፣ ራሴን አላካብድም። ግን ደግሞ የሚሄድባቸው በጣም ሰው የማይበዛባቸው ዲሰንት ናቸው ብዬ የማስባቸው ቦታዎች ነው ከሄድኩኝ የሚሄደው። ከዛ ሲጠይቁኝ የት እንሂድ ሲሉ ከውጭ የመጡ ስለሆኑ ሌላም እንግዳ ስለጋበዙ በሱ ምርጫ እንሂድ አልኳቸው። ከዛ በሱ ምርጫ ሄድን። ስንሄድ ቤቱ ምን አይነት መሰልሽ? በጣም ትልቅ ነው፣ አዲስ የተከፈተ ነው፣ ግቢ አለው። ግቢው በሙሉ ጠረጴዛ ነው። በጣም ብዙ ሰው አለ። ቤቱም በጣም ብዙ ሰው አለ። ግርግር ነው። ከዛ በቃ ይበላል፣ የተለያየ ነገር ቀርቧል። በጣም ግርግር አለ። ይሄ አዲስ ቤት ሲከፈት እንደዚህ እንደ ፋሽን ወይም እንደ ወረት ህዝቡ ግር ብሎ የሚሄድበት ቤት አለ። እንደዛ ነው። ከዛ ሳይሆን ደንግጫለሁ ራሴ። ከዛ አሁን በቃ ማክበር አለብኝ፣ የነሱ ግብዣ ነው። ገባሁን። የጨነቀኝ ነው የገባሁት። ጨረስንና ስንወጣ አንድ ሰው ተከትሎኝ ወጣ። አላውቀውም። እና ዶክተር አንድ ጊዜ ላናግርህ አለኝ። እሺ አልኩት። አንድ ነገር ልለምንህ ነው አለኝ። ምንድን ነው አልኩት። እንደዚህ አይነት ቦታ አይቼህ አላውቅም አለኝ። እና እምለምንህ አለኝ ላይህ አልፈልግም አለኝ። እንደዚህ አይነት ቦታ ላይህ አልፈልግም አለኝ። ለእኔ አስተማሪ ነህ አለ፣ ለእኔ መምህሬ ነህ አለ። እና እንደዛ ማከብረውን የምሰማውን ሰው እዚህ ግርግር ውስጥ ማየት አልፈልግም። ዝም ብዬ ነው የሰማሁት። ከዛ አስረዳሁት። ጋባዦች ናቸው ያመጡን ማለት እሄዳለሁ። እኔ ሽሮ የሚበላበት ትንሽዬ ቤት ምናምን እገባለሁ፣ ግን እንደዚህ እንደ ፋሽን የሚካሄድበት ቦታ ግን አልሄድም። እንደዚህ አይነት ግርግር እና እባክህን አልይህ አለ። አሁን አየሽው መገኘት የሌለብኝ ቦታ ነው የተገኘሁት ማለት ነው። እና ሞገስ ከተሰጠሽ የምትሄጅበትን ቦታ ማወቅ አለብሽ። ሌላ ምሳሌ ልስጥሽ። ብሔራዊ ቲያትር ነው። ብሔራዊ ቲያትር በተደጋጋሚ ፕሮግራም ይጋብዙን ነበርና አንድ ቀን ከተጋበዙ ሰዎች መካከል ማን አለ? ኮሜዲያን ደረጀ ኃይሌ ያለ እና አጠገቤ ተቀምጧል። በጣም የምወደው የማከብረው ሰው ነው ደረጀ ኃይሌ። እና ሌላ ነገር ስናወራ ቆየንና ከዛ እንዲህ ጠጋ አለና ዶክተር አለኝ በምትጋበዝበት ቦታ ሁሉ አትገኛል፣ የሚጋበዙ ቦታ ሁሉ አትሄዳል፣ ራስን እየደበክ ሁሉ ቦታ አትገኝ አለኝ። በጣም ትልቅ ምክር ነው። በጣም ትልቅ ደግሞ የዛ ጊዜ በብሔራዊ ቲያትር ፕሮግራም በተዘጋጀ ቁጥር መጽሐፍ ምረቃ ካለ ምን ካለ ይጠሩናል። እኔን መጋቢ አዲስ ኡስታዝ አቡበከር አንቀርም እና ጠጋ ብሎ የሚጋብዙ ፕሮግራም ላይ ሁሉ መገኘት የለብህም ማለት እየመረጥክ እየተደበክ መሆን አለበታል። በሕይወቴ ካገኘኋቸው ትላልቅ ምክሮች አንዱ እሱ ነው። እና ምንድነው ፖይንቱ? መገኘት የሌለብን ቦታ መገኘት የለብን፣ መሄድ የሌለብን ቦታ መሄድ የለብንም ለማለት ነው። እዚህ ጋር ግን ዶክተር አሁን አንተ መምህር ነህ፣ እንዲሁም ደግሞ በብዙ ሰዎች ዘንድ እይታ ውስጥ ያለክ ሰው ነህ። ብዙ የሚመለከቱን ሰዎች ደግሞ አሉ፣ ሞገስን የተላበሱ ናቸው፣ ግን ደግሞ መገኘት የሌለባቸውን ቦታ በምንድን ነው የሚያውቁት? በምንድን ነው የሚለዩት? እኔ አሁን እዚህ ቦታ መገኘት የለብኝም፣ እዚህ ቦታ ደግሞ ብገኝ ጥሩ ነው ብዬ እምለው በምንድን ነው? አሁን ፕኔል አንቺ ሞገስ አለሽ፣ በደንብ ተከብረሽ ነው ያለሽው አይደል? ግን አንዳንድ ቦታ ስትሄጂ ፕኔል እዚህ ምን ትሰራለች፣ ፕኔል እዚህ ጋር ምን ትሰራለች የሚሉሽ ቦታ መሄድ የለብሽም። ፕኔል እዚህ ምን ታውቂዋለሽ፣ መሄድ እንደሌለብሽ ታውቂዋለሽ። እና ለምሳሌ እንደሚጨፈርበት ቦታ ሊሆን ይችላል፣ የሚጠጣበት ቦታ ሊሆን ይችላል። እና አይተውሽ ጵኒኤል እዚህ ጋር ምን ትሰራለች ብለው የሚጠይቁበት ቦታ መገኘት የለብሽም ማለት ነው። ስለዚህ ሰዎች በዛ ነው መለየት ያለባቸው፣ መገኘት የሌለባቸውን ቦታ ታውቂዋለሽ እኮ ነፍስሽ ታውቃለች። እና ምን ትሰራለች እዚህ ጵኒኤል ይላሉ ሰዎች፣ ምን ታደርጋለች እዚህ ይላሉ የሚያከብሩሽ ሰዎች ማለት ነው። መልካም። ቀጣይ የማያምርብን ነገር አለማድረግ ደግሞ
አለብን በህይወታችን። የማያምርብንን ነገር የምናረግ ከሆነ ሞገሳችንን ይቀንስብናል ማለት ነው። አዎ የማያምርብንን ነገር ማድረግ የለብንም። እኔ የማያምሩብኝ ነገሮች አሉ። አሁን ለምሳሌ በዊዝደም ምሳሌዎች ስሰጥ ምናምን ልትስቂ ትችላለች፣ ሰዎችም ሊስቁ ይችላሉ። ልቀልድ ብል ግን አያምርብኝ። ጆክ ላውራ ብል ወደዚህ ነው የምልሽ፣ በፍጹም አይስማማ፣ አያምርብኝ። የማያምሩብኝን ነገሮች አውቃቸዋለሁ እና የማያምሩብንን ነገሮች አለማድረግ። አሁን ጵኔል እኔና አንቺ አብረን መስራት ከጀመርን ጀምሮ የምትለብሸው አለባበስ አለ። ሁል ጊዜ ኤሌገንት ነው፣ ሁል ጊዜ ዲሰንት ነው። ግን አንድ በቀጥለው ሳምንት እዚህ ጋር የሚደርስ አጭር ቀሚስ ለብሰሽ ብትመጭስ የሚያይሽ ሁሉ የለመደሽ በዚህ ዲሰንሲ በዚህ ኤሌገንስ ስለሆነ ጵኔል መነካት ነው የሚለው እና ምን አስተያየቱ በሙሉ እሱ ነው የሚሆነው። ስለዚህ የማያምርብን ነገር ማድረግ፣ ከፐርሰናሊቲያችን ጋር አብረው የማይሄዱ ነገሮችን አለማድረግ። የተለያዩ እኮ ቲቪዎችም ላይ ያሉ ፕሮግራም አቅራቢዎች ሆነው አንዳንዱ ነገር የማይስማማቸው ከነሱ ጋር የማይስማማ ያስታውቃል። ሲደረግ ራሱ የግድ ሆኖ እንደሆነ እኔ አስገድዷቸዋል እንዴ እላለሁ። ምክንያቱም በጣም ጨዋ ዲሴንት ምናምን ሴት ሆና የማይሆን አይነት አክት ሲያደርጉ ሳይ ለምንድን ነው እንደዚህ የሚያደርጉት እላለሁኝ። እና ማንኛውንም ነገር ስታደርጊ ሚዲያ ላይ ልጄ ወይም ልጆቼ ቢያዩት ምን ይሰማቸዋል ብለሽ መጠየቅ አለብሽ። ወይም የልጆቼ ጓደኞች ቢያዩት ስለ እኔ ምንድን ነው የሚሉት ማየት ማለትና እንትን እኮ አቴንሽን እኮ ለመሳብ ጀንትል ሆኖ እኮ አቴንሽን መሳብ ይቻላል። አይቻልም? ይቻላል። ጀንትል ሆኖ አቴንሽን መሳብ ይቻላል። እና አንዳንዴ እኔ ወይ ያስገደዷቸው ይሁን ወይ እነሱ አዩት በኋላ ፕሮግራሙን እንደዛ አይነት ነገር አይና ሰው የሚያምርበትን ነገር ብቻ ነው ማድረግ ያለበት። የማያምርበትን ነገር ሲያደርግ ሞገስ ይቀንሳል ለማለት ነው። የሚያምርብንን ነገር ከማድረግ በተጨማሪ ደግሞ ስንናገር ራሱ መናገር የሌለብንን ነገሮች መናገር ሞገሳችን እንዲቀንስ ከሚያደርጉ ነገሮች መካከል አንዱ ነው ብለን አንስተናል። መናገር የሌለብንን ነገር አለመናገር። ለሌሎች የተፈቀደ ነገር አለ፣ ሞገስ ላላቸው ደግሞ ያልተፈቀደ ነገር አለ። ለምሳሌ ሊሰድቡሽ ይችላሉ። አንቺ ግን መልሰሽ መሳደብ አትችይም። ምክንያቱም ከፍታ ላይ ነው ያለሽው፣ መልሰሽ መሳደብ አትችይም። ስለዚህ ብትናደጅም የፈለገ ፕሮቮክ ቢያረጉሽም ቢያናድዱሽም መናገር የሌለብን ነገር አለ፣ አንናገርም። አንድ ጊዜ የሆኑ ጋዜጠኞች በጣም ዘመቱብኝ ነው የሚባለው እና ውጭ ያሉ ናቸው። በጣም በቃ ፕሮግራሞች ሰሩብኝ። ከዛ እኔም መጀመሪያ በትንሹ መለስኩ። ከዛ አሁንም እንደገና ሰሩ። ከዛ መመለስ እችላለሁ። አንድ ሰው ከውጭ ሀገር ደወለልኝ። የፖለቲካ ሰው ነው፣ በጣም የታወቀ ሰው ነው። ደወለልኝና ምን አለኝ፣ ዶክተር እንሰማሃለን እኛ አለኝ። በጣም እንሰማሃለን። እኔ ራሴ ፐርሰናል ለእኔ ብዬ ሰማሃለሁ አለኝ። የምንሰማው ሰው አታሳጣን አለኝ። አሁን መልስ እንዳትሰጠን፣ መልስ ሰተህ መመላለስ ውስጥ ገብተህ የምንሰማው ሰው አታሳጣን። ምን ማለቱ ነው? እዛ ንትርክ ውስጥ ከገባ ከዛ በኋላ ልሰማህ እቸገራለሁ ማለቱ ነው። በጣም ታዋቂ ሰው ነው። እኔ ደግሞ የምወደው የማከብረው ሰው ያውቃል ራሱ። እና አደራህን የምንሰማው ሰው አታሳጣና መልስ አትስጣለኝ። ይሻልኩ ተቀበልኩኝ ነገር። በቃ መናገር የሌለብን ነገሮች አሉ። ሰው ቤት ሄደሽ አባት እናት አሉ፣ ልጆቹ በጣም እየረበሹ የሚጫወቱ ከሆነ አስተያየት አትሰጭም። you don't comment፣ ዝም ነው የምትይው። የእኔ ኃላፊነት አይደለም እዛ ቤት ያሉትን ልጆች ዲስፕሊን ማድረግ፣ የእነሱ ኃላፊነት። አስተያየት አልሰጥም፣ ዝም ነው የምለው። እና አስተያየት መስጠት የሌለብን ቦታ ላይ አስተያየት አንሰጥም። መናገር የሌለብን ቦታ ላይ አንዳንድ ጊዜ አንዲት ንግግር ነች አውርጣውጣ የምትጥለኝ እና የምንናገረው ነገር በጣም መጠንቀቅ ያስፈልጋል። መናገር የሌለብንን ነገር መናገር የለብንም ማለት ነው። ሌላው ሞገሳችንን ከሚቀንሱ ነገሮች መካከል አንዱ ሰዎችን መለመን፣ መለማመጥ ሞገስን ይቀንሳል አይደለ? አንዳንድ ነገሮችን አብዝተን በመለመን
አብዝተን ሰዎችን በመለማመጥ በቃ ይሄ እንዴት ነው ማግኘት አለብን ብለን ያሰብነው ነገር ስለሆነ ብቻ ሰዎችን ከሚገባው በላይ ብዙ ርቀት ገፍተን እንሄዳለን በመለማመጥ ውስጥና እውነት ነው ያ በጣም ሞገስን ያሳጣል። በጣም መለማመጥ እንደው ቃላት ስላጣንለት ነው። አሁን የፍቅር ግንኙነት ውስጥ ሆነ አንዲት ሴት ሲኮራባት ወይም ሊለያት ሲፈልግ በእናት እኔ እኮ እንደዚህ ነው እኔ እንደዚህ መለማመጥ ሞገስን ያሳጣታል። እሱ ራሱ አያከብራትም። በዛ ምክንያት እንደዛ ማድረግ የለባትም። በስራች ተከብረሽ በሙያሽ ተከብረሽ ትሰሪያለሽ። በጣም እንደውም ከሰሞኑን አንድ ንግግር ምን ሰማው መሰለ ዶክተር፣ በልምምጥ የሚገነባ ቤት የጨረቃ ቤት ነው፣ አንድ ቀን መፍረሱ አይቀርም የሚል ነገር ሰማውና እውነት ነው። በተለይ ደግሞ እንዳልከው በትዳር በፍቅር ግንኙነት ውስጥ ያለውን ነገር ለመንገር ፈልጎ ነውና አስተማሪ እንደዛ ስለሰማሁት እውነት ነው። በልምምጥ በመለመን አብዝቶ በመጠየቅ ውስጥ የሚገነባ ነገር የለም። የሆነ ቀን በቃ ሲበዛ መፍረሱ የማይቀር ነገር ነውና ይሄንን ስንል ግን አለማድነቅ አይደለም፣ የተለያየ ነገር ነው። የተሰራ ነገር እናደንቃለን። እንደኔ አድናቂ ያለ እንዲህ በጣም እኮ አድናቂ ነኝ እኮ በጣም ነው ማደንቅ። ግን ውስጥሽ የሆነ ሞቲቭ ሆኖ ያንን ሰው እዛ ጋር እንደዚህ ብለሽው እንደዚህ ለማግኘት እሱ ነው ማሸርገድ ምናምን የሚባለው። እንደዛ ነው ሞገስ የሚቀንሰው እሱ ነው። የሆነ ነገር ከነሱ አገኛለሁ ብሎ ስታደርጊው ነው እንጂ እኔማ አፕሪሼት በማድረግ አምናለሁ፣ በማድነቅ አምናለሁ። ግን ክብርን በሚነካ ሞገስሽን በሚያወርድ መልኩ ግን አላስፈላጊ ውደሳ ሞገስ ይቀንሳል። ነገሮችን ደግሞ በትዕቢት ማድረግ የሚለው ቀጣይ የምናነሳው ሀሳብ ነው። ሞገሳችንን ከሚቀንሱ ነገሮች መካከል ትዕቢተኛ፣ እብሪተኛ መሆን፣ ነገሮችን በትዕቢት ማድረግ ነው። እንዴት ነው እስኪ ትዕቢተኞች፣ ነገሮችን በትዕቢት የሚያደርጉ ሰዎች ሞገሳቸውን የሚያጡት? መብራት ከጣስኩኝ ትራፊክ ፖሊስ ያስቆመኛል፣ መብቱ ነው። ማቆም ደግሞ እኔ ግዴታዬ ነው። አንድ ቀን እንደዚህ እያየሁ አንድ ታዋቂ ሰውን አስቆመው፣ ትራፊክ አስቆመው። ያ ታዋቂ ሰው አይ ቲንክ ባለስልጣኖችን ያውቃል መሰለኝ እና ወረደ ከመኪናው። እንዴት እኔን ታስቆመኛለህ ነው ትራፊኩን። እንዴት እኔን ከፈለግኩ አሁን ስልኩን አውጥቶ ከፈለግኩ አሁን ከሌ ጋር ደውላለሁ፣ አይን እያየ ነው ከሌ ጋር ደውላለሁ አሁን እያለ ይጮህበታል ትራፊኩ። እኔ ያዋለሁ ሰውየው። ይሄ ትዕቢት ነው። አየሽ፣ ሰው አውቃለሁ ብሎ በትዕቢት መናገር፣ ይሁን ነገር አለኝ ብሎ በትዕቢት መናገር እና ትራፊኩ ላይ ይጮህበታል። እኔ አያቸዋለሁ። ይሄ ሞገስ ይቀንሳል። ሌላ ቀን አንድ ቀን ሱፐርማርኬት ገብቼ ካሸሯ ትሰራለች፣ ቢዚ ነች፣ በአት ሰው ነው በቃ ቀኑ ሙሉ ስትሰራ ነው ያለችው እና የሆነች የምትታወቅ ነች ይችኝ እና ትቆጣታለች። ይዛ ስራሽን አትሰሪም እንዴ ምንም ታመናጭቃታለች ልጅቷን ይዛ። ያቺ ሚስኪን መልስ ብትሰጥ ከስራ ትባረራለች። ስለዚህ ያላት አማራጭ ምንድን ነው? ዝም ብላ መሰደብ። ይሄ ግን ትዕቢት ነው። ሞገስን ከላይ ላይ ይገፋል። በትዕቢት የምናደርጋቸው ነገሮች የሆነ ነገር አለን ብለን ደግሞ የሆነ ነገር የሆነ ሰው አውቃለሁ ብለን በትዕቢት የምናደርጋቸው ነገሮች በጣም ሞገሳችንን ይቀንሳሉ፣ ሊያስወስዱም ይችላሉ ለማለት ነው። በጣም በተለይ ደግሞ እንደው አንዳንዴ ሰዎች የሚያውቁክ ሰው መሆንም ከባድ ነው መሰለኝ። እንዴት ነው ድንገተኛ ስሜታዊ የሆነ ተናደህ ራሱ የምታረጋቸው ነገሮች እዛ አካባቢ ያሉ ሰዎች በሙሉ ላንተ ያላቸው ክብር፣ ላንተ ያላቸው ነገር እንዲቀንስ በጣም ያደርጋልና ሰዎች በሚኖሩባቸው አካባቢ በጣም ጠንቃቃ መሆን አለባቸው ላላቸው ሞገስ ብዬ አስባለሁ። ቀጣይ የምናነሳው ሰዎች ሞገሳቸውን ከሚቀንሱ ነገሮች መካከል የሚውሏቸውን ሰዎች ጓደኞቻቸውን መምረጥ ነው። ይሄ ብዙ ጊዜ ሲነሳ ሰማለሁ ዶክተር። እንደውም እንዳባባሉም ጓደኛህን ንገረኝና ማንነትህን እነግርሃለሁ ይባላልና ሰዎች የሚውሏቸው ሰዎች፣ ጓደኛ የሚያደርጓቸው ሰዎች ኢቭን እዚህ ሀሳብ ላይ መናገር የምፈልገው እኔ ከዶክተር ጋር ስራ ከጀመርኩኝ በኋላ በርካታ ሰዎች የሚሰጡኝ ሀሳብ አለ፣ የሚሰጡኝ ክብር አለ። ምክንያቱም ይሄ የመጣው በምንድን ነው? አብሬ ከአንተ ጋር በመቀመጤ ከአንተ ጋር አብሬ በመስራቴ ነው። እና በስራችን አብረናቸው የምንቀመጣቸው ሰዎች እንኳን እኛ ሞገስ ላይ ሰዎች ለኛ የሚሰጡን ክብር ላይ
ምን ያህል ተጽዕኖ እንዳላቸው እንመለከታለን። እና ጓደኝነት ሲሆን ደግሞ ያው ሁሌ አብረን የምንታየው ሁሉ ነገራችንን ሀሳብ የምንከፋፈለው ሰውና ጓደኛን መምረጥ በጣም ትልቅ አስተዋጽኦ አለው። በጣም ሁለት ድንቅ አባባሎች አሉ። አንደኛውን አሁን አንቺ አልሽው tell me who your friends are and I will tell you who you are ይባላል። tell me who your friends are and I will tell you who you are። ጓደኞችሽ እነማን እንደሆኑ ንገሪኝ፣ ከዛ እኔ አንቺ ማን እንደሆንሽ እነግርሻለሁ ማለት ነው። ማለት ማንነታችን ላይ ተጽዕኖ ያሳድራል ማለት ነው። በጣም ያሳድራል። ሌላ ደግሞ ምን ይባላል መሰለሽ? show me your friends and I will show you your future ይባላል። show me your friends and I will show you your future። ጓደኞችሽን አሳይኝ አንቺ፣ እኔ ደግሞ ወደፊት ህይወትሽን አሳይሻለሁ ይባላል። ለምንድን ነው? ተጽዕኖ ስለሚያሳድሩብን፣ በምንሄድበትን መንገድ ስለሚወስኑ። በኑሮ ደረጃ አይደለም የምንመርጠው፣ በትምህርት ደረጃ አይደለም፣ በክላስ አይደለም፣ በካራክተር ግን እንመርጣለን። ከነማጋ ነው የምታየው፣ ከነማጋ ነው የምውለው የሚለው በጣም ወሳኝ ነው። ማለት በጣም የምታከብሪያት ሞገስ ያላት በጣም የተከበረች ፌቨርድ ሃይሊ ፌቨርድ የሆነችን ሴት ከተማ ውስጥ ታዋቂ ከሆነ ዱርዬ ጋር ካየሻት እዛው ጋር ነው የሚጠፋብሽ። እዛው ጋር የምትሰራለች ከሱ ጋር ነው የምትዩ። ልክ አይደለም። እና አብረሽ የምትያቸው ሰዎች በጣም ይወስናሉ። እና አብረን ለወጣቶችም ደግሞ ጓደኞቻችሁ አሳዩኝ፣ እዛ ፊውቸራችሁን አሳያችኋል። የሚቅሙ፣ የሚያጨሱ፣ የሚጠጡ፣ ድራግ የሚወስዱ፣ ቬፕ የሚወስዱ ጓደኞችህ ከሆኑ ያንተን ፊውቸርን ያሳያለሁ። ትምህርት ታቋርጣለህ፣ ችግር ውስጥ ትገባለህ። በቃ መንገር እችላለሁ ከማጋ እንደምትለይች። እነሱን ለማዳን እነሱን ለመለወጥ ካልሆነ በስተቀር የምንመርጣቸው ጓደኞች በጣም ወሳኝ ናቸው ለማለት ነው። በመጨረሻ ደግሞ ሞገሳችንን የሚቀንስ ነገር ብለን የምናነሳው ፈጣሪን መዳፈር ነው። ፈጣሪያችንን የምንዳፈር፣ ፈጣሪያችንን የማንፈራ ሰዎች ከሆንን ሞገሳችንን እንግዲህ ሰጪውም እሱ ነው ብለን ባለፈው ሳምንት፣ ስለዚህ እናጣለን ወይም ደግሞ ይቀንሳል ብለን በመጨረሻ የምናነሳው ሀሳብ ነው። አንዳንድ ጊዜ ሰዎች ሳዳምጣቸው በጣም አዝናለሁ። በጣም ያወቁ ሲመስላቸው፣ በጣም የተፈላሰፉ ሲመስላቸው፣ በጣም ብዙ እውቀት የሰበሰቡ ሲመስላቸው በፈጣሪ ላይ መናገር ይጀምራሉ። እንጀራዬን የበላ ተረከዙን በእኔ ላይ ያነሳ እንደሚል ዳዊት በሱ ላይ መናገር ይጀምራሉ። እንዲህ ምን አወጣህ እዛ ላይ ምን አወጣህ? እሱ ላይ አስተያየት ለመስጠት ምን አወጣህ? የማንም እውቀት እኔ በጣም ተምሬያለሁ፣ በጣም ብዙ አንብቤያለሁ። ግን በፈጣሪ ላይ አስተያየት ለመስጠት ግን ከየት አመጣዋለሁ? አይቻልም እኮ። እና ሰዎች የሆነ ነገር ሲያገኙ ሲመስላቸው፣ በጣም ያወቁ ሲመስላቸው፣ በጣም የተፈላሰፉ ሲመስላቸው በፈጣሪ ላይ በእግዚአብሔር ላይ የማይገባ አስተያየት ሲሰጡ ሰማለሁ። እዛ ጋር የሚያደረሳቸው እሱ ነው። ከዛ ደግሞ የሚሰድቡትን አይታገስም፣ ሞገሱን ያነሳለታል፣ ቁልቁለት ነው የሚወርደው። እና አለመዳፈር ያስፈልጋል። መስማማት ከሱ ጋር ጥሩ ነው፣ ያለበለዚያ ዝም ማለት ከሱ ጋር ብዙ አለመዳፈር ጥሩ ነው ብዬ እላለሁ። እሺ ዶክተር፣ እንግዲህ ሞገሳችንን የሚቀንሱ ነገሮችን እነዚህን ካነሳን፣ አሁን ደግሞ በህይወት ስንኖር ማድረግ ያለብን ሞገሳችንን የሚጨምሩልንን ነገሮች በቀጣይ ወደ ተመልካቾቻችን እናደርሳለን። የመጀመሪያው በነገር ሁሉ ራስን መጠበቅ ብለን ሞገሳችንን ከሚጨምሩ ነገሮች መካከል አንስተናል። ራስን መጠበቅ እንዴት ነው ሞገሳችንን ሊጨምርልን የሚችል? ሁለንተናዊ የሆነ ራስን መጠበቅ፣ በንጽህና ራስን መጠበቅ፣ በአለባበስ ቀደም እንዳልነው የሚመጥንሽን ለአንቺ የሚሆን አይነት አለባበስ ራስን መጠበቅ፣ በምትይበት ቦታ አዋዋልሽን ራስሽን መጠበቅ፣ በፍቅር ግንኙነት የማይሆን ግንኙነት ውስጥ አለመግባት፣ ራስሽን መጠበቅ፣ የሚያዋርደንን ነገር አለማድረግ፣ ትዝብት ውስጥ የሚጥልሽን ነገር አለማድረግ፣ እነዚህ ራስን መጠበቅ ናቸው። በሁሉ ነገር፣ በንጽህና፣ በአለባበስ፣ በአዋዋል፣ በፍቅር ግንኙነት ራስን መንከባከብ፣ ራስን መጠበቅ፣ እሱ
ሞገስሽን ይጨምራል። ራስን ስንጠብቅ ደግሞ የሌሎችን ሰዎች ክብር አለመንካትም አለብን ብለን አንስተናል። ሰዎች ሞገሳቸው እንዲጨምር ከፈለጉ የሌሎች ሰዎችን ክብር መንካት የለባቸውም። ሰው ክቡር ነው። እኔ አይደለሁም ያልኩት፣ ፈጣሪ ነው ያለው። ሰው ክቡር ነው፣ በአምሳሉ ነው የፈጠረውና ሁሉም ሰው የራሱ ክብር አለ። የተማረ ቢሆን ያልተማረ ቢሆን ገንዘብ ያለው ቢሆን ገንዘብ የሌለው ቢሆን ሰው ክቡር ነው። የዚህን ሰው መብት ጠብቂለት፣ መብቱን ጠብቂለት፣ ፕራይቬሲውን ጠብቂለት። እያንዳንዱን ሰው መብቱን ጠብቂለት፣ ፕራይቬሲውን ጠብቂለት፣ ክብሩን ጠብቂለት። ከዚያ አንቺ ሞገስ ይጨምራል። የሁሉንም ሰው ነው መርጠሽ አይደለም። እያንዳንዱ ሰው ያለውን ክብር መጠበቅ በጣም አስፈላጊ ነው እና ይሄ ሁለተኛው ነጥብ ነው። የሌሎችን ክብር በፕሪንሲፕል ደረጃ በመርህ ደረጃ እግዚአብሔር ፈጥሮ ክቡር ነው ያለው ፍጡር ስለሆነ ቆማ መንገድ ላይ የምትለምንሽን ሴት ሁሉ የሚገባትን ክብር ስጫት። ሌሎችን ስናከብር የሚገባቸውን ክብር ስንሰጥ የእኛ ሞገስ ይጨምራል ለማለት ነው። አሁን ካነሳነው ሀሳብ ጋር ተያያዥነት አለው ብዬ አስባለሁ። ህዝብንም ደግሞ ማክበር አለብን ሞገሳችን የጨመረ ሰው ለመሆን። ምክንያቱም ያው አሁን እንዳነሳነው ዶክተር እያንዳንዱን ሰው ማክበር በእኛ ህይወት ላይ የሚያመጣው የክብር ከፍታ ካለ ህዝብን ማክበር ማለት ያው እነዛው ሰዎች ናቸው ብዬ ነው። ልክ ነሽ። ኤግዛክትሊ አያያሹ በደንብ እያንዳንዱን ሰው ካከበርን ከዛ ህዝብን እናከብራለን አይደል? እውቅና የሰጠ ማን ነው? ህዝብ። ዝና የሰጠን ማን ነው? ህዝብ። መጽሐፍ ጽፎ ደራሲው ገዝቶ ያነበበለት ማን ነው? ህዝብ ነው። ፊልም ሰርተው ገብቶ ያየለት ማን ነው? ህዝቡ ነው። ስልጣን ላይ እንዲቀመጥ ያደረገው ማን ነው? ህዝቡ ነው። ስለዚህ ህዝብን እንደዚህ ያወጣኝን ህዝብ ከናኩኝ መውደቅ ይመጣል። አሁን ሰለሞን ባለፈውም ስናነሳው የነበረው ፈጣሪ ተገልጦ ምን እንድሰጥህ ለምን አለው። ሲለምን ምንድን ነው ያለው? በዚህ በታላቅ ህዝብ ላይ ሾመኸኛል ነው ያለው። በዚህ በታላቅ ህዝብ ላይ ሾምከኝ እና ይህንን ህዝብ መግባቱና መውጣቱን እንዲችልበት ጥበብን ስጠኝ፣ ማስተዋልን ስጠኝ ብሎ ጠየቀ። ግን ህዝቡን ምን ብሎ ነው የጠራው? ታላቅ ህዝብ፣ ግሬት ፒፕል ነው ያለው። አንድ ሰው whoever he is ህዝብን መናቅ የጀመረለታ መውደቁ ጀምሯል። እና ያከበረሽን ህዝብ ማክበር ያስፈልጋል። መንገድ ላይ ሊያናግሩሽ ሲፈልጉ መትሺ ከሆነ ሰላም ትያቸዋለሽ፣ ታከብሪያቸዋለሽ፣ እጅ ትነሻለሽ። ያ ህዝብ ነው ያከበረን። ያ ህዝብ ነው ለውቅናውን የሚያመጣው። ያ ህዝብ ነው የሚሰማን። እኛ አሁን ህዝብ አይሰማን እዚህ ምን እንሰራለን? ምን ማንም ማያን ከሆነ እኮ እዚህ ጋር ምንም አንቀመጥ። ስለሚያዩን አይደል እንደ ያለ ነው። እነሱ የሚያዩን ደግሞ መንገድ ላይ ሲያገኙ ላከብራቸው ይገባል። ሰላም ሲሉኝ ሰላም ላቸው ይገባል። እና ህዝብን ማክበር። ህዝብ መናቅ የጀመርን ቀን ችግር ውስጥ እንገባለን ማለት ነው። ቀጣይ ሀሳባችንን ያለንን ማካፈል የሚለውን ሀሳብ ነው የምናነሳው። ሰዎች ያላቸውን ነገር በሚያካፍሉ ሰዓት ያላቸውን ሞገስ ላይ ይጨምርላቸዋል ማለት ነው። አዎ፣ የማይሰጡ ሰዎች ሞገስ የላቸው በፍጹም። የፈለገ የተማሩ ቢሆኑ የፈለገ ሀብታም ቢሆኑ የማያካፍሉ ሰዎች ሞገስ የላቸውም። አንዱ ሞገስሽን የሚጨምርበት ምክንያት ስታካፊ ነው፣ ስትሰጪ ነው። ሁሉም ሰው ደግሞ መስጠት ይችላል። 10 ብር ያለው ሰው እኮ 1 ብር መስጠት ይችላል። መስጠት ገንዘብ ብቻ አይደለም። መስጠት ጊዜንም መስጠት አለ፣ ፍቅርንም መስጠት አለ፣ አቴንሽን መስጠት አለ። እና የሚሰጡ ሰዎች ናቸው ሞገስ ያላቸውና መስጠትን የአንድ ሰሞን ጉዳይ ሳይሆን እንደ ላይፍ ስታይል አድርጎ መውሰድ። በቃ ኤቭሪዴይ በቃ ላይፍ ስታይል ነው መስጠት፣ ማካፈል። ወደ እኔ ከሚመጣ ነገር ለሌላቸው ማካፈል ወይም ጊዜንም መስጠት፣ አቴንሽንም መስጠት፣ ፍቅርም መስጠት የኔ ላይፍ ስታይል የኑሮ ዘይቤ መሆን አለበት። እና የሚሰጡ ሰዎች ሞገስ አላቸው፣ የማይሰጡ ሰዎች ሞገስ የላቸው። እና መስጠት ሞገስን ይጨምራል ማለት ነው። በጣም እስማማለሁ በዚህ። ለተጎዱ ሰዎች መቆም የሚለውን ሀሳብ ደግሞ በቀጣይነት ነው የምናነሳው። ሰዎች ለተጎዱ ሰዎች በሚቆሙበት ሰዓት አሁን ለተጎዱ ሰዎች መቆም
ምርጫ ነው፣ ያው ግዴታ አይደለም። የተጎዱ ሰዎችን ስናይ አንዳንዴ ሰው ሆን ብሎ ከጎጆ አካልም ሊቆም ይችላል፣ ከተጎዳው ሰው ጎንም ሊቆም ይችላል። ግን ደግሞ በህይወታችን ውስጥ ለእውነት መቆም፣ ለተጎዱ ሰዎች መቆም የእኛን ሞገስ ይጨምርልናል ማለት ነው። ባለፈው ቅዳሜ የት ነበርሽ አንቺ? ሐዋሳ። ለምን ነበር ሄድሽው? አንድ የቻሪታብል ኦርጋናይዜሽን ነበርና እነሱ ወደ 100 ዊልቸሮች ይሰጣሉ ለአካል ጉዳተኞች። 100 ዊልቸር አይደለም? በጣም ምን ተሰማሽ ስታይሱ? ዶክተር ልነግር አልችልም። የእውነት በጣም ነው ደስ ያለኝና ሰክሰስ ፕላስ ይባላል ይሄ ኦርጋናይዜሽን። እየነገርኩት ነበረ ለመስራቹ ራሱ በቃ እንዴት መታደልህ አካል ጉዳተኞችን እየተመለከትኩ የሚገርም ዶክተር እዚህ ጋር ያለውን እንደ ጫማ የሚጠቀሙበትን ነገር መግዛት አቅማቸው ስለማይችል በባዷቸው ነበረ ኮረኮንች ላይ ሲሄዱ የነበረው እና ለመቀበል የነበራቸው ጉጉት ሩጫቸውን ስመለከት በቃ እንዴት ደስ እንዳለኝ። አንዳንዴ መታደል ነው፣ እውነትም መታደል ነው። ይሄ ሞገስ ሆን ብዬ ነው ለእኔ ነግረሽኛል፣ ተመልካቾቻችን እንዲሰሙ ብዬ ነው። እየተንፏቀቀ እዚህ ጋር ያለው ጎማ አልቆበት ላለ ሰው ዊልቸር ገዝቶ መግዛት ትልቅ ነገር። በጣም በጣም የከበረ ቦታ ነው የነበርሽው፣ የከበሩ ሰዎችን ያገኘሽው። አንደር ፕሪቪሌጅ ለሆኑ ሰዎች መቆም ማለት ይሄ ነው፣ ዊልቸር ገዝቶ መስጠት። አንድ ጊዜ ማየት የተሳናቸው ቀርቷል። በትክክለኛው አጠራር እነሱ እንደነገሩኝ አይነ ስውር ነው የሚባለው እና እነሱን አገኘንና ከአንድ ከካናዳ ከመጣ ወዳጅ ጋር ፓስተር ማይክ ተሰማ ይባላል። ከዛ አንድ ስቶሪ ነገሩን። ይሄ ነጩ ኬን አለ አይደለም አይነ ስውራን የሚይዙት እሱ እጥረት አለ እና እሱ በጣም ይረዳቸዋል፣ ይታያል። በጣም የሚረዳቸው ነገር ነው እና እሱ ያልነበራት አይነ ስውር ሴት ነበረች። ኤኩሜ ትባላለች። ስሟን ሁሉ አረሳው። ኤኩሜ ዱላ ይዛ እንደዚህ የሄደች የተቆፈረ ጉድጓድ ውስጥ ገባች እና ሺዳይድ ሞተች። አሁን የተወሰነው ተነስተን ነጭ ኬን ብናመጣስ፣ ነጭ በትር ብናመጣስ። አንድ ወዳጅ ያለች አትላንታ እልካለሁ ብላኛለች፣ አለኝ ብላኛለች፣ የተጠራቀመ እልካለሁ ብላኛለች። ምን አለበት ብንሰጣቸው? ቢያንስ ይችን በትር መስጠት። አንደር ፕሪቪሌጅ ለሆኑ ለተጎዱ ሰዎች መቆም፣ አሳዳጊ ለሌላቸው ልጆች አሳዳጊ መሆን፣ ጧሪ ለሌላቸው ጧሪ መሆን። አውቲስቲክ ልጆችን የሚያስተምሩ ሰብስበው የሚያሳድጉ አሉ። በጣም አክብሮት አለኝ። ሴሬብራል ፓልሲ እንኳን ገና ብዙ አልተሰራበትም፣ ግን እንዲህ አይነት የሆኑ ስፔሻል ኒድ ላላቸው ልጆች ቦታ የሚያዘጋጁ፣ የሚማሩበትን ቦታ የሚያዘጋጁ፣ እነዚህ ሞገስ አላቸው፣ ክብር አላቸው። የ20ኛው ክፍለ ዘመን የ20ኛው ሴንቸሪ ክፍለ ዘመን the most admired person of the 20th century የ20ኛው ክፍለ ዘመን የመጨረሻ የሚደነቁና የሚከበሩ ሰዎች ማናቸው ተብሎ ሊስት ተዘጋጀ። ሊስቱ እነማን አሉ መሰለሽ? እነ ማንዴላ አሉ፣ ጆን ኤፍ ኬኔዲ አሉ፣ ማርቲን ሉተር ኪንግ አለ፣ ዊንስተን ቸርችል አሉ፣ የእንግሊዙ ታቸር አሉ፣ እና አልበርት አንስታይን አሉ፣ ሄለን ኬለር አሉ። እና በደረጃ ነው የተቀመጡት። እኔ ብዙ ጊዜ የእርዳታ ድርጅቶች ጋር ሲሄድ አነሳዋል። በአሜሪካ ሕዝብ ድምፅ መሰረት ነው። ግን ማን ነው አንደኛ? who is the most admired person of the 20th century? በመቶ ዓመት ውስጥ ከኖሩ ሰዎች በጣም የሚከበርና የሚደነቅ ባለሞገስ ልትይው ትችላለሽ ብሎ የተቀመጡት እኔ እየገረመኝ ነበር። ማለት ጆን ኤፍ ኬኔዲን የሚበልጥ፣ ማርቲን ሉተር ኪንግን የሚበልጥ፣ አልበርት አንስታይን አልፎ፣ ሄለን ኬለርን አልፎ፣ ዊንስተን ቸርችልን አልፎ፣ ታቸርን አልፎ፣ ማንዴላን አልፎ፣ ፕሬዚደንት ጆንሰንን አልፎ እነዚህ ያሉ ሊስት ውስጥና ነው። ማነው ስል አንደኛ ላይ የተቀመጡት ማዘር ትሬዛ ናቸው። ማዘር ትሬዛ the most admired person of the 20th century እሳቸው ናቸው የተቀመጡት። እና እንዲህ አይነት ነገር ላይ መሳተፍ በጣም ትልቅ ነገር ነው፣ ሞገስን ይጨምራል ማለት ነው። በጣም እንግዲህ ዶክተር ስላነሳኸው በጣም ደስ ብሎኛል። በዚህ አጋጣሚ የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን ዋና ስራ አስፈጻሚ አቶ ፍሬው እንግዲህ ትልቅ ነገር ነው የእውነት እየሰራ ያለውና እሱንም ማመስገን እፈልጋለሁ። እኔም አመሰግነዋለሁ አቶ ፍሬው።
ዌልደን እናመሰግናለን። ቀጣይ እንግዲህ ያከበረንን አምላክ ማክበር ደግሞ በህይወታችን ውስጥ ሞገሳችንን የሚጨምር ነገር ነው። ምክንያቱም ባለፈው ሳምንት ብለናል በዋናነት ሞገስ ከፈጣሪ የሚሰጥ ነገር ነው ብለናልና የሰጠንን ፈጣሪ ማክበር አለብን። ሞገሳችን በህይወታችን ውስጥ እየጨመረ እንዲሄድ ከኛ እንዳልሆነ ማወቅ፣ ሞገሱ ስጦታ እንደሆነ ማወቅ፣ ህዝብ ሲወድሽ ሲያከብርሽ ምናምን እኔ በዶክተርነቴ ነው እንዴ ህዝብ የሚወደኝ? አይደለም፣ የሱ ስጦታ ነው አለ። ዶክተርነቱ ትምህርቱ አለ ምናምን አለ፣ የተሰጡን ነገሮች አሉ። መወደድ ግን ከፈጣሪ ነው። መወደድ ከእግዚአብሔር ነው። መደነቅ ከእግዚአብሔር ነው። መከበር ከሱ ነው። ስለዚህ ያከበረሽን ማክበር ያስፈልጋል እና መጸለይ በየሃይማኖቱ እሱን ማክበር እንደየሃይማኖታችን እሱን ማክበር ያስፈልጋል። እኔ አልደብቀውም እግዚአብሔርን። በእኔ ሃይማኖት እግዚአብሔር ነው የምለው። እግዚአብሔርን አልደብቀውም። ዝርግፍ ጌጤ ነው ይላል እኮ ማለት አውጥተሽ የምታሳየው ነው። ነገ ተሰብሮ በሚሰበር የተቀጠቀጠ ሸምበቆ ፊት በምሁራን ፊት ፈጣሪን አልክደውም፣ እግዚአብሔርን አልክደውም። በቃ ታላላቅ ነን ባሉ ነገ እንደ ሸክላ በሚሰበሩና በሚቀበሩ ሰዎች ፊት እዚህ ጋር ያደረሰኝን እግዚአብሔርን አልክደውም፣ አልደብቀውም። እና ያከበረሽን ማክበር ያስፈልጋል ማለት ነው። መልካም ዶክተር፣ እንግዲህ በዛሬ ቆይታችን የመጨረሻ የምናነሳው ሀሳባችን በህይወታችን ውስጥ ሞገሳችን እንዲጨምር የፈጣሪን ቤት መስራት የሚል ሀሳብን ነው። ልክ ነው። እንዴት ነው እንግዲህ ለሙስሊሞች መስጊድ፣ ለአይሁዲ እምነት ለሚከተሉ ምኩራብ፣ ለክርስቲያኖች ደግሞ ቤተክርስቲያን አለ እና ሲናገር ትሰሚዋለሽ በቅዱስ ቃሉ ቤቴን አልሰራችሁም ይላል እኮ። አሁን የሀጌ መጽሐፍን ብታይ እናንተ የኔን ቤት ሳትሰሩ እናንተ በተሸለመ ቤት ተቀምጣችኋል። ለዚህ ነው ገንዘብ ስታመት የማይበረክተው በተቀደደ እንደዛ እንደተቀመጠ የሚቆጠረው ይላቸዋል። እና ቤቴን ስሩ የሚል ትእዛዝ አለ። አሁን በጣም ጎበዝ ሰዎች አያለሁ ማለት ከየሃይማኖቱ ይሄ የቤተ ክርስቲያን ስራ ሲሆን ፈንድሬዚንግ ሲሆን የሚሳተፉ ሰዎች አይተሻል። የተዋህዶ ልጆችም ከሆኑ ነጠላቸውን ለብሰው አርቲስቶችም ምናምን ሄደው ሲሳተፉ ታያቸዋለች። በደንብ ሲሳተፉ ታያቸዋለች። ሞገስ ይጨምራል። ለሙስሊሞችም ደግሞ መስጊድ በሚሰራበት ጊዜ ፈንድሬዝ ማድረግ እንደዚሁ፣ ለወንጌላውያንም በሚሰራበት ጊዜ ፈንድሬዝ ሲደረግ ቤተክርስቲያን ሲሰራ እሱ ቤቴ ነው ያለውን ቤቱን መስራት መሳተፍ ሞገስ ይጨምራል። እና እኔ በሁሉም ሳያቸው እንደዚህ አይነት ነገር ላይ የሚሳተፉ ሰዎች ደስ ይሉኛል። ሞገስም ይጨምራል። አልቲሜት ፐርፐዙን ደግሞ ስታይ ንጉሥ ሰለሞን እንደዛ በለጸገው አይደል? ከዛ ንጉሥ ሰለሞን ምንድን ያደረገው? ቤተ መቅደሱን ነው የሰራው። ቤተ መቅደሱን ሰራ፣ በወርቅ ለበጠው፣ ቅድስተ ቅዱሳን አዘጋጀ፣ ቃል ኪዳን ታቦቱን አስገባ። ያ ሁሉ የተደረገለት ይሄንን እንዲያደርግ ነው ዋናው ነገር። ቂሮስ የሚባል ሰው አለ፣ ሳይረስ ነው ስሙ። እሱን እኔ ቀብቼዋለሁ አለ። ከዛ በፊት እሄዳለሁ፣ ተራራውን ትክክል አድርጋለሁ፣ የናስ ደጆች እሰብራለሁ፣ የብረቱን መወርወሪያዎች ቆርጣለሁ፣ በጨለማ የነበረውን መዝገብ በስውር የተደበቀውን ሀብት እሰጥሃለሁ አለ። ከዛ አልቲሜትሊ ግን ምንድነው ስትይ ቂሮስ በኋላ ተነስቶ ፐርሺያን ኪንግ ነው እኮ ግን ተነስቶ የእሱ የሆናችሁ ሁሉ ወደ ኢየሩሳሌም ሂዱ፣ የእግዚአብሔርን የአምላካችሁን ቤት ስሩ ብሎ ትእዛዝ ስታያለሽ። አንዳንዴ የሚያበለጽገው ሰዎችን ቤቱን እንዲሰሩ ነው። ቤቱን የሚሰሩ ሰዎች ደግሞ ሞገስ አላቸው። ተመልካቾቻችን እንግዲህ ዛሬ በህይወታችን ውስጥ ስለ ሞገስ በሰፊ አውርተናል። በህይወታችን ሞገሳችንን የሚቀንሱ ማስወገድ ስላለብን ነገሮች እንዲሁም ደግሞ በህይወታችን ሞገሳችንን የሚጨምሩ ማድረግ ስላለብን ነገሮች ከዶክተር ጋር በደንብ በሰፊው ተነጋግረናል። እነዛን ነገሮች ከህይወታችን የሚቀነሱትን እየቀነስን የሚጨመሩትን ደግሞ እየጨመርን የምናሳልፍበት ሳምንት የምናሳልፍበት ዓመት ይሁንልን። አብራችሁን ስለቆያችሁ እኛ እንግዲህ ለእናንተ ይጠቅማል ብለን ይዘን የምንመጣውን ነገር ስለምትከታተሉን እጅግ በጣም አድርገን እናመሰግናለን።
ሳምንት በሰዓታችን እንደተለመደው በሌላ ጠቃሚ ገንቢ ርዕሰ ጉዳይ ወደ እናንተ የምንደርስ ነው የሚሆነው። አሁን አበቃን። መልካም ጊዜ ይሆንላችሁ።